ለብዙዎች መኪና መጓጓዣ ብቻ ሊሆን ይችላል፣ ወይም ደግሞ ከብረት ተቀጥቅጦ የተሰራ የሆነ ግዑዝ አካል ሲሆን ራሳቸውን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስና ከሆነ ቦታ ወደ ሌላ ቦታ ተነስቶ ለመድረስ የሚጠቀሙበት እንደ አንድ መሳሪያም ሊቆጥሩት ይችላሉ። ለእኛ ግን ከዛም ያለፈ ትርጉም አለው። ለእኔና ለመሰሎቼ መኪና ማለት አንድ ግዑዝ አካል ሳይሆን ነፍስ ያለው፣ የሚተነፍስ፣ የሚያመው፣ የሚሻለው፣ ፒክ ያለው፣ ታሪክ ያለው ትልቅ ፐርሶናሊቲ ነው። እንደኛ አይነት ሰዎች መኪናን ስናይ የሚታየን ግዑዝ 4 እግር ያለው ነገር ሳይሆን ከዛም አልፎ ከኋላው ያለው ታሪክ፣ ጉልበቱ፣ ጠረኑ፣ ድምፁ ከዛም ያለፉ ብዙ ነገሮች ነው ለእኛ የሚታዩ። እና ዛሬም ሰሞኑን መነጋገሪያ የነበረውን ሜይባክ GLS 600 የተባለውን ወይም ደግሞ እስክስታ የሚጨፍረውን ጎጃሜ የተባለውን መኪና ሪቪው የምናደርግላችሁ ሲሆን እሱን መኪና እንደ አንድ ግዑዝ ንብረት ሳይሆን ነፍስ እንዳለው ፐርሶናሊቲ ከኛ እይታ ከኛ ፐርስፔክቲቭ ሪቪው ወይም ገለጻ እሰጣችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻችሁ። ሰላም ዩቲዩብ፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮአችን የሚሆነው ሰሞኑን ቲክቶክ ላይ ምናምን ካስተዋላችሁ በጣም ቫይራል የሆነ ሰርግ ላይ ምናምን እንደዚህ ባውንስ ያደረገ ምናምን ፐርፎርም ሲያደርግ የነበረ በጣም ጸዴ መኪና ነበረ እና ሀላል ስም ወጥቶለታል። ጎጃሜው ተብሏል። እኛ ሀገር እንደዚህ ስም እየወጣ ነው። ሪሰንትሊ ባስተዋልኩት ነገር የተለያዩ መኪኖች ላይ ስም እየወጣ ነው። ሀገርኛ ስም እየወጣላቸው ነው። አባዱላ ገመዳ የሚባል መኪና አለ። ቶዮታ ሃይሲ ገመችስ የሚባል መኪና አለ። ወያኔ ዴክስ የሚባል መኪና አለ። ብቻ የተለያዩ መኪኖች ሀገርኛ ስም እየወጣላቸው ነው እና አሁንም ደግሞ ይህንን በጣም ሌክዠሪየስ መኪና ጎጃሜው ብለውታል። ጎጃሜው ተብሏል። የዛሬው ቪዲዮአችን የሚሆነው በብዙዎቻችሁ ጥያቄ መሰረት በብዙዎቻችሁ በጣም ይሄ ምንድን ነው ያለ የሆነ በቃ በጣም ብዙዎቻችሁ በጣም እየጠየቃችሁ የነበረ እና በብዙዎቻችሁ ጥያቄ መሰረት በዛሬው ቪዲዮ የሚሆነው ይህንን ጎጃሜውን የተባለውን የመርሴዲስ ሜይባክ መርሴዲስ ነው የሚያመርተው። ቴክኒክሊ የመርሴዲስ ሜይባክ GLS 600 የሚባል መኪና ነው። በጣም ሌክዠሪየስ መኪና ነው። ስለሱ ሙሉ ሪቪው እየጠየቃችሁ የነበረ። ስለዚህ እኔ ደግሞ ለእናንተ ለቤተሰቦች የማልሆነው ነገር የለም። ስለዚህ ሙሉ ሪቪውን ከሀ እስከ ፐ አብጠርጥረን ምናምን ሪቪው ሰራላችኋለሁ ማለት ነው። ስለዚህ ይህ ቪዲዮ ስለ መርሴዲስ ሜይባክ GLS 600 ነው የሚሆነው፣ ወይም ደግሞ ስለ ጎጃሜው ነው የሚሆነው ይህ ቪዲዮ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በጣም ያባበዱ ነገሮችን ስለዚህ መኪና ታውቃላችሁ እያስባለሁኝ። ይሄ መርሴዲስ ሜይባክ ማለት ኢንጀነራል መርሴዲስ ኖርማሊ የሚታወቀው የተለያዩ ስፖርት የሆኑ ሌክዠሪየስ መኪኖችን በማምረት መርሴዲስ የሚታወቀው እና ዓለም የሚያውቀው መርሴዲስን የተለያዩ ሌክዠሪየስ መኪኖችን እንደ C-ክላስ S-ክላስ ምናምን የተለያዩ በተለያዩ ካታጎሪ የሚያመርታቸውን የሌክዠሪየስ እና የስፖርቲ ቴስት ያላቸው መኪኖች በማምረት ነው እና ከተወሰነ ጊዜ በኋላ ያው የራሳቸው አንድ ኮምፓርትመንት ለሌክዠሪ ኮምፓርትመንት ደግሞ ኤክስትሪም ሌክዠሪ መኪኖችን ለማምረት ብለው አንድ ኮምፓርትመንት ለራሳቸው ፈጥረው ነበር፣ ሜይባክ ብለው ማለት ነው። እና ይሄ ትሬንድ ብዙ አውቶሞቲቭ ካምፓኒዎች ላይ አለ። አሁን ቶዮታ ላይ ብትሄዱ ቶዮታ ኖርማል እነ ገመቺስ እነ LC 300 ሲሪስ ማለት ነው፣ እነ LC 200 ሲሪስ እነ ማርክ 2 ምናምን የተለያዩ መኪኖችን ያመርታል ኖርማሊ ቶዮታ ማለት ነው። ግን when it comes to luxury ብዙዎቻችን LC 300 ወይም ደግሞ ገመቺስ እነሱ ሌክዠሪ ይመስሉናል፣ ግን ቴክኒክሊ እነሱ ሌክዠሪ አይደሉም። እነሱ ኖርማል የቶዮታ ፕሮዳክሽን መኪኖች ናቸው። ከዛ በኋላ ግን ቶዮታ ደግሞ ሌክዠሪየስ ኮምፓርትመንቶችን ለራሱ ፈጥሮ ሌክዠሪ መኪኖችን የሚያመርትበትን ደግሞ ሌክሰስ የሚባል ብራንድ ፈጠረ ጎን ለጎን ማለት ነው። ቴክኒክሊ ሌክሰስ ቶዮታ ግን ምንድን ነው ሌክሰስ ሌክዠሪየስ ቨርዥን ኦፍ ቶዮታ ማለት ነው። አት ዘ ሴም ታይም ደግሞ when it comes to ሮልስ ሮይስ ምናምን የሮልስ ሮይስ እናት ካምፓኒው BMW ነው።
ግን ቴክኒክሊ ሮልስ ሮይስን ሌግዥሪ መኪኖችን ለማምረት ምናምን አሁን ኖርማሊ ሌግዥሪ ልክ እንደገመሽ ሁሉ ቢኤምደብሊው ሌግዥሪ የሚመስሉ መኪኖች አሉት እንደ ቢኤምደብሊው 7 ሲሪሶች ምናምን እንደ ሊሞ አይነት መኪኖች ናቸው። ሌግዥሪ የሚመስሉ መኪኖች ናቸው እነሱ። ቴክኒክሊ ግን ኤግዛክትሊ ሌግዥሪ ሳይሆኑ በደንብ ደግሞ ኤክስትሪም ሌግዥሪ የሆኑ መኪኖችን ለማምረት ተብሎ ቢኤምደብሊው የራሱን ኮምፓርትመንት አለው። ሶ በቢኤምደብሊው ኦን የሚደረግ ሮልስ ሮይስ የሚባል ካምፓኒ አለ ማለት ነው። ሶ ሮልስ ሮይስ የቢኤምደብሊው ነው እና አብዛኛውን የቢኤምደብሊው ፓርቶች ነው የሚይዘው ምናምን። ከዛ በኋላ ግን ኤክስትሪምሊ ሌግዥሪ የሆኑ እነ ሮልስ ሮይስ ኩሊነን እነ ጎስት ፋንተም የተለያዩ ሌግዥሪ መኪኖችን ያመርታል ማለት ነው። ኢቨን ኤሌክትሪኮቹ እነ ስፔክተር የሚባሉ ሮልስ ሮይስ ስፔክተር የሚባሉ መኪኖች ምናምን ቢኤምደብሊው ያመርታል። ሶ አሁን አይዲያውን ከተረዳችሁት ወን ካምስ ቱ መርሴዲስ ስንመጣ ደግሞ መርሴዲስ ሜይባህ የሚባል ሌግዥሪ ኮምፓርትመንት አለው ማለት ነው። ሶ በዚህ በሜይባህ ስር የሚመረቱ የተለያዩ አይነት መርሴዲሶች አሉ። ሶ እዚህ ጋር ምንድነው መርሴዲስ አብዛኛውን ጊዜ የሚያደርገው ከእንትን ነው ይሄ ከኖርማል የሚሰራቸው መኪኖች አሉ ኤስ ክላሶች፣ ሲ ክላሶች ምናምን ሶ ከነሱ ኢንስፖ ይወስድና ከዛ በኋላ እነሱን ሞር በጣም ሌግዥሪየስ ያደርጋቸው ይመጣል። ሶ በጣም ሌግዥሪየስ አድርጎ ከዛ ሜይባህ ያደርጋቸዋል ማለት ነው። ስለዚህ ሌግዥሪየስ አሁን ኢቨን ጎጃሜው እየተባለ የሚጠራው መኪና ጂኤልኤስ 600 የሚባለው የመርሴዲስ ጂ ክላስ እንትኖች አሉ ጂኤልኢ ምናምን የሚባሉ መኪኖች አሉ። ሶ የተወሰነ ከእነሱ ጋር ተመሳሳይነት አለው። ሶ እነሱን መኪኖች ኢንስፖ ይወስዱና ከዛ በኋላ ኢን ሞር ሌግዥሪየስ ዌይ ፋንሲ ያደርጓቸዋል መኪኖቹ ማለት በጣም ሌግዥሪየስ ያደርጓቸዋል ማለት ነው። እና ዛሬ ደግሞ የዚህ ቪዲዮ ቶፒካችን ደግሞ እዚህ ጋር የምታዩት በጣም ጃምፒንግ ካር የሚባለው መርሴዲስ የሚያመርተው ሜይባህ ጂኤልኤስ 600 የሚባለው መኪና ነው። ሶ ይሄ መኪና ሁሉንም አሉ የተባሉ ፊቸሮች ያሟላ መኪና ነው። ሶ ሌግዥሪየስ ነው፣ በጣም ቅንጡ መኪና ነው። ከነገና ደግሞ ውስጡ ኢንቴሪየሩ ላይ ከኢንቴሪየሩን ጀምሮ ኢንቴሪየሩ ላይ እንደምታዩት በጣም ፋንሲ የሆኑ እንትኖች አሉት። በጣም ፋንሲ የሆኑ ሲቶች አሉት። በጣም መሳጅ ሲት አለው። ሂቲንግ ኤንድ ቬንቲሌቲንግ ሲት አለው። ረጅም ሰንሩፍ አለው። ከነገና ደግሞ ላይክ አምቢየንት ላይቶች አሉት። ሶፍት ክሎዝ የሚባል ፊቸር። ሶፍት ክሎዝ ማለት በሩን ስትገቡ እንደዚህ ልክ እንደ ጂ ዋገን ምናምን ማድረግ አይጠበቅባችሁም ማለት ነው። ጅስት እናንተ በሩን እንትን ካደረጋችሁት ራሱ ሶፍት ክሎዝ አለው ማለት ነው። ራሱ ይዘጓል ቀስ አድርጎ። ከሌላ ደግሞ ኤር ሰስፔንሽን አለው። የተገጠመለት ኤር ሰስፔንሽን ልክ እንደ ሬንጅ ሮቨር እንደ ሮልስ ሮይስ ምናምን ልክ ክሩዝ ሲያደርግ መኪናው ክሩዝ ሲያደርግ ሲሄድ በጣም መንገጫገጭ ምናምን ፊል እንዳታደርጉ እንደ ኤርፕሌን አይነት ፊሊንግ እንዲኖረው እና ምንም አይነት ባውንስ ባምፕ ምናምን እናንተ ፊል እንዳታደርጉ ስሙዝ የሚያደርግላችሁ ራይዱን ስሙዝ የሚያደርግላችሁ የሰስፔንሽን አይነት ነው። ኖርማሊ አሁን ብዙ አይነት ሰስፔንሽኖች አሉ። የኮይል ኦቨር ስፕሪንግ ሰስፔንሽኖች አሉ፣ የኤር ሰስፔንሽኖች አሉ ምናምን። ግን አሁን አብዛኛው መኪና ላይ ባሌስትራም አለ። አሁን ባሌስትራ የምታውቁ ከሆነ እነሱ ግን ትንሽ ኦልደር ቴክኖሎጂዎች ናቸው። ሶ የተለያዩ መኪኖች ላይ እንደውም በብዛት የሚኖሩት እንትኖች ናቸው፣ ስፕሪንግ ሰስፔንሽን የሚባሉት ናቸው። አሞርዛተር የሚባለው በእኛ ሀገር ማለት ነው። ወደ ሌግዥሪ ቨርዥኖቹ ስትመጡ ግን የኤር ሰስፔንሽን ነው ያላቸው። ሶ ከፍታውን አጀስት ማድረግ ይቻላል፣ ከፍ ማድረግ ይቻላል፣ ዝቅ ማድረግ ይቻላል ምናምን። ቫይራሉ ነው ያያችሁት ያላችሁት ጎጃሜው ተብሎ የተሰየመው መኪና የተለያዩ አይነት ፊቸሮች አሉት። የተለያዩ አይነት በጣም ሌግዥሪየስ ፊቸሮች አሉት። ለምን ይሄ መኪና ለምን ይሄን ያህል ብር አወጣ፣ ላይክ ለምን ይሄን ያህል ውድ ሆነ ስትሉ ላይክ ሪዝኖች አሏቸው። አሁን በዋናነት ይሄ መኪና ኦፍሮድ መኪና አይደለም፣ ሌግዥሪ መኪና ነው። ግን ኦፍሮድ ካፓቢሊቲ ጥግ ድረስ አለው። ሶ የፊት ለፊት አሁን አብዛኛው መኪና የፊት ለፊት ስትሪንግ አንግል አለ። የፊት ለፊት ስትሪንግ አንግል ነው የፊት ለፊቱ መሪ ነው ስታዞሩት የመኪናውን ዳይሬክሽን የሚወስነው። ይሄኛው ግን ላይክ የፊት ለፊቱ መሪ እንዳለው ሆኖ የኋላውም ደግሞ አሲስት ያደርገዋል። ሶ የኋላውም አብሮ ይዞራል። የፊት ለፊቱ ወደዚህ ሲዞር የኋላውም ኢንቨርትድ ዌይ ይዞራል አብሮ ማለት ነው። ሶ ይሄኛው ዩተርን ሲያደርግ ዲያሜትሩን እንዲያሳጥር እና ልክ አሁን ዩተር ማድረግ ኖሮባችሁ መመላለስ ሳይኖርባችሁ በአንድ ዙር ብቻ እንድትዞሩት የሚያደርግ ፊቸር ነው። ሁለተኛ ደግሞ ሰስፔንሽን። አሁን የተለያዩ መኪኖች ኮመን የሆኑ ሰስፔንሽኖች አሉ። የተለያዩ ብዙ አይነት ሰስፔንሽን አለ። አሁን እንደ ባሌስትራ እንደምትሉት አለ፣ ኤር ሰስፔንሽን አለ። ከነዛ ደግሞ ኮይል ኦቨሮች አሉ፣ የሃይድሮሊክ ሰስፔንሽኖች ምናምን አሉ እና ሞር አሁን የድሮ መኪኖች ምናምን ባሌስትራ ምናምን አይጠቀሙት። ከዛ የተወሰኑት ደግሞ ላይክ ቅርብ ጊዜ የተሰሩ መኪኖች ምናምን ደግሞ ይሄ ኮይል ኦቨርስ ወይም ደግሞ የሃይድሮሊክ ሰስፔንሽን ምናምን ይጠቀማሉ። ይሄኛው ደግሞ አሁን አዳዲስ እንትኖች ደግሞ በጣም ሌግዥሪ መኪኖች እንደ ሮልስ ሮይስ ምናምን አይነት መኪኖች ምናምን ሜይባህ መውሰድ ትችላላችሁ። ኤር ሰስፔንሽን ይጠቀማል እንደ ሬንጅ ሮቨር ምናምን። ሶ እነሱ ደግሞ
በአየር ኢንፍሌት እና ዲፍሌት የሚያደርግ ከባድ መኪና ላይ እንዳለ አይነት ሆኖ ኤግዛክትሊ አይደለም ግን እንደዛ አይነት አይዲያ ያለው የኤር ሰስፔንሽን አለው። ሶ አጀስት ማድረግ ትችላላችሁ። ከፍታውን ከፍ ማድረግ ትችላላችሁ፣ ዝቅ ማድረግ ትችላላችሁ ምናምን ባውንስ እንዲያደርግ ማድረግ ትችላላችሁ። ግን ይሄ መኪና እንደዚህ ጎጃምኛ እየጨፈረ እስኪመስል ድረስ እንደዚህ ባውንስ ሲያደርግ የምታዩት ምናምን ለዳንስ ተብሎ አይደለም የተሰራው። ሶ ቴክኒክሊ ለኦፍሮድ ካፓቢሊቲ ስላለው የተለያዩ ጭቃ አሸዋ ሊሆን ይችላል፣ በረዶ ሊሆን ይችላል ምናምን ከያዘው ምናምን እንደዛ ባውንስ እያደረገ ይወጣል ነው አይዘው። ሶ ኢትስ አዲስ ፊቸር አዲስ ቴክኖሎጂ ነው። ሶ ኤር ሰስፔንሽን ተጠቅሞ እንደዛ እንትን እያደረገ ይሄዳል ማለት ነው። ስፒድ ላይ ምናምን በደንብ መፍጠን ሲፈልግ ምናምን ጀስት ግራውንድ ክሊራንሱን ላለማጣት በደንብ ዝቅ ማድረግ ይቻላል መኪናውን። ከና ኦፍሮድ ስታወጡት ምናምን በደንብ ከፍ አድርጋችሁ ምናምን ከታች ምንም ነገር ሳይመታባችሁ ለመሄድ ስትፈልጉ እንደዛ ማድረግ ትችላላችሁ ምናምን እና ብዙ ቆንጆ ቆንጆ ፊቸሮች አሉት ይሄ መኪና። እና ወን ከምስ ቱ የአሜሪካ ሴሌብሪቲዎች፣ ፊልም አክተሮች፣ ዘፋኞች ምናምን ዋንስ መኪና ገዝተው ከዛ በኋላ ያንን ትሬንድ አስጀመሩት ማለት ነው። ሰዎች ባውንስ የምታደርገው ኦሪጂናሊ ለዳንስ ተብሎ አይደለም፣ ግን በኋላ ያው ለግዣዊ መኪና ስለሆነ እና ሴሌብሪቲዎች ስለሚይዙት እንደ ፊቸር ሆና እንደ ሴሌብሪቲዎች ማጌጫ ሆናለች። ከዛ አሁን እኛ ሀገር የምታዩት የጎጃምኛ ቢት ጋር አገናኝተውት ልክ እንደዚህ እንደምታዩት በቃ በጎጃምኛ እየጨፈረ የምታዩት ኦሪጂናሊ ያው ለኦፍሮድ ካፓቢሊቲ ቢሆንም በኋላ ግን ለዳንሲንግ ማድርገውታ ማለት ነው። ሶ ይሄ መኪና ከምታስቡት በላይ በጣም ሌክዠሪየስ መኪና ነው። ከሆነ ኢንቴሪየሩም ላይ በደንብ ገብታችሁ ብታዩ ላይክ የፍሮንት የጋቢና የሹፌሩ ወንበር አካባቢ በጣም ክሊን ሺት የሆነና በጣም ጽድት ተደርጎ የተሰራ ብዙ ስክሪኖች አሉት። ከነገራም 360 ካሜራ ያለው መኪናውን በሁሉም ዳይሬክሽን ቼክ ማድረግ ትችላላችሁ። ኢቭን የምድር ይባል ሌላ ድሮን ሻት ነው ይባለው ድሮን ሳይሆን ላይክ 360 ሚረር ላይ ከላይ አፕታፕ ቪው አለው ምናምን እና ከነራሙ ትላልቅ ስክሪኖች አሉት፣ ኢንፎቴመንቶች አሉት፣ በጣም ሌክዠሪየስ ትሪሞች አሉት። በጣም ነው የሚያምረው። ውስጡ አምቢየንት ላይት አለው። ሳውንድ ሲስተሙ በጣም ጥግ ድረስ የተሰራ ሳውንድ ሲስተም ነው። ኦልሞስት ከ20 ምናምን በላይ ከዛ በላይ ስፒከሮች ተካተውበታል። ከነገር ደግሞ ወንበሮቹ መሳጅ ሲት አላቸው፣ መሳጅ ያደርጋሉ። ሂቲንግ ኤንድ ቬንቲሌሽን ሲት አለው። ወንበራችሁን መኪና ውስጥ ስትገቡ ወንበራችሁን ማሞቅም ማቀዝቀዝም ትችላላችሁ። መሪያችሁን ማሞቅም ማቀዝቀዝም ትችላላችሁ ምናምን እና ቤዚክሊ አውቶማቲክ ትራንስሚሽን ነው። ግን ከምታስቡት በላይም ደግሞ አት ሴም ታይም ይሄ መኪና ከባድ ነው። ከባድ ነው ላይ ዌይት ዋይዝ ክብደት ዋይዝ ከባድ ነው፣ በጣም ከባድ ነው እና ከክብደቱ ጋር አያይዘው ምን አይነት ነገር ሊጨምሩለት ሞከሩ? ትዊን ተርቦ ቪኤት ኢንጂን ገጠሙለት። ትዊን ተርቦ ቪኤት ኢንጂን ገጥመውለት ኦልሞስት ወደ 500 ምናምን ሆርስ ፓወር ጀኔሬት 550 ሆርስ ፓወር አካባቢ ጀኔሬት እንዲያደርግ አረጉት ማለት ነው። ያ ፊውል ኤፊሽንትም ደግሞ እንዲሆን ደግሞ የተወሰነ ሃይብሪድ ሲስተም እና ሊትሩን የቪኤቱን ሊትር ቀንሰውታል። አሁን ብዙ ጊዜ ትላልቅ ሊትሮች ናቸው፣ በተለይ አሜሪካ መኪኖች ካስተዋላችሁ ትላልቅ ሊትሮች ናቸው በቬት ኢንጂን እንትን የሚባል ሲሲያቸው ማለት ነው። ይሄኛው ግን በ4.0 ሊትር ነው ቬት ያደረጉት ማለት ነው። ነዳጅ ከመቆጠብ አንጻር እሱ ቆንጆ ነው። ነዳጅ ብዙ የሚበላ መኪና አይደለም፣ ግን አት ሴም ታይም ፓወር አውትፑት በጣም ፓወርፉል ነው። እንደ ክብደቱ እንደ ግድንግድ እንደመሆኑ አይደለም፣ በጣም ፈጣን መኪና ነው። አይ ቲንክ ከ0 to 100 ለመሄድ ወደ 4.9 ሰከንድ ማለት ነው። ይሄ ማለት በጣም ትንሽ የሚባል አይደለም፣ በጣም ፈጣን ነው። በተለይ ደግሞ ያንን በሚያክል ክብደት አሁን እንደ ፋንሲ ስፖርት ካሮች ኮንሲደር አታርጉት። አሁን በጣም ፈጣን የሚባሉ ፋንሲ ስፖርት ካሮች መሬት የረገጡ ምናምን እነሱን አይታችሁ ከእነሱ እኩል ኮምፔር አታረጉትም። ይሄ መኪና ክብደት አለው፣ ኤስዩቪ ነው ምናምን፣ ግን ኤስዩቪ ነው ይሄን ያህል ክብደት ተሸክሞ ራሱ በ4.8 ሰከንድ ከ0 to 100 መሄድ ማለት ፈጣን ነው፣ በጣም ፈጣን ነው። እና ይሄ መኪና ብዙ ሌክዠሪየስ ፊቸሮች አሉት። ከነና ደግሞ ኢትስ መርሴዲስ በራሱ ደግሞ መርሴዲስ ሎጎ ቫሊዩን ዲፕሪሼት የማያደርግ መኪና ነው። ላይክ እንደ አይፎን ነው። አስተውላችሁ ከሆነ ተወሰነ አመት በፊት የነበረው የአይፎን ዋጋ እና አሁን ላይ ያለው የአይፎን ዋጋ ኦልሞስት ከባድ የሚባል ዲፍረንስ የለውም እና የዲፕሪሺዬሽን ሬቱም ያን ያህል ከባድ የሚባል አይደለም። ወይ ከምስቱ መርሴዲስም ልክ እንደዛ ነው። ቫሊዩን ኪፕ አድርጎ መቆየት የሚችል መኪና ነው። ለምን? ሎጎም እንትን ስላለው ማለት ነው። ሎጎም ኢንፍሉዌንስ ስላለው ማለት ነው። ስለዚህ የመኪና ብትገዙት እንኳን ዋጋውን እንደ ሌሎች መኪኖች ባንድ ዲፕሪሺየት አያደርግም። አሁን አስተውላችሁ ከሆነ የቻይና መኪኖች ምናምን ስትገዟቸው ምናምን በጣም በውድ ልትገዟቸው ትችላላችሁ። ከዛ በኋላ ከሆነ ጊዜ በኋላ ግን ዋጋቸው ቀጥታ ነው ቁልቁል የሚወርደው ማለት ነው። በጣም ዲፕሪሺየት የሚያደርጉት ዋጋቸው ከጊዜ በኋላ ይቀንሳል። ይሄኛው ግን ዋጋውን ራሱ ኪፕ አድርጎ መቆየት ይችላል እና
በጣም 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 ጸዴ መኪና ነው። ከዛ በኋላ ደግሞ ስለ ሀገራችንም ባለሀብቶች ደግሞ በዚሁ ሳንነካ ማለፍ አንችልም። የሀገራችን ባለሀብቶችም በጣም በሀብት ዙሪያ በጣም ሲሪየስ እየሆኑ እንደመጡና አሪፍ ቴስትም እያሳዩን እንደሆነ ገብቶ ነበረ ማለት ነው። እኛ ሀገር ላይ ሁሌ እንደ ክሪቲክስ በሉት ሁሌ የማስተውለው ነገር ምንድን ነው፣ የሆነ አይነት ወረት አለብን የመኪናና ላይ ከሀብታሞቻችን የሆነ ሰዓት ቴስት አተው ነበረ እኔ ባስተዋልኩት ማለት ነው። ምንድን ነው የሆነ ሰሞን አስተውላችሁ ከሆነ ሪቮ ከተማውን አጥለቀለቀው በአንድ መጥቶ ማለት ነው። በቃ ሪቮ ነው የሀብታም መኪና ይባላል፣ ሪቮ ነው። ከዛ ከተማው እንዳለ ሪቮ ነው የሆነ ሰዓት። ከዛ በኋላ የሪቮ ምናምን የእሱ ደግሞ ወረቱ ትንሽ ተረጋጋና ደግሞ ከዛ በኋላ የኤልሲ 300 ሲስ ወይም ደግሞ ገመጅ ሲባል ደግሞ ከተማው እንዳለ ገመጅ ሆነ ማለት ነው። ሀብታሞቻችን 40 እና 50 ሚሊዮን ብር እያወጡ አንድ አይነት መኪና መግዛት ጀመሩ ማለት። ከዛ ከተማው በቃ ገመችስ በገመችስ ሆነ እና ቫሊዩን ራሱ በዚህ ልክ ማጣት አልነበረበትም። አሁን ቶሎ ነው የወረደው። አሁን ወደ 35 ሚሊዮን አካባቢ ደርሷል የገመችስ ዋጋ ማለት ነው። በፊት ላይ ግን እስከ 50 ምናምንም ሲሸጥ ነበር። 50 ምናምን ሲሸጥ ነበር፣ 50 ሚሊዮን ምናምን ሲሸጥ ነበር። እና እኛ ሀገር ብዙ እንደዚህ በጣም ሴፍ የሆኑ መኪኖች ቶዮታ ላይ ምናምን ቶዮታ የሆኑ ሴፍ የሆኖቹ መኪኖች ነው እንጂ ሀብታም ሆነው ራሱ ሰዎች ሌሎች መኪኖችን አይደፍሩም፣ ያሉ መኪኖችን አይደፍሩም። እና ቴስት ዋይዝም ደግሞ በቃ ቴስታር ለሚያሳስባቸው አብዛኛው ሰው ምን ገዛ ከተማው ላይ አሁን ምንድን ነው እየተያዘ ያለው የሚለው ነገር ነበር እያየሁ ያሉት። አሁን ላይ ግን ከረንትሊ ግን የተለያዩ የከተማችን ባለሀብቶች ቴስት እየያዙ ነው። የተለያዩ ቴስቶች እየኖሯቸው ነው። የተለያዩ ቆንጆ መኪኖችን እየገዙ ለየት ያሉ መኪኖችን እየገዙ እያስደመሙ ነው። አሁን ዱባይን አይታችሁ ከሆነ ዱባይ ላይ የሌለ አይነት ለግሪ መኪና አለ የለም። ሀብታሞች አሉ። ከዛ አዲስ ኢንተርኔት ቴስት አላችሁ። ቆንጆ መኪኖችን ዱባይ መንገድ ላይ ዝም ብላችሁ ታልፉ የተለያዩ ስፖርት መኪኖችን ታያላችሁ። ግን እኛ ሀገር ደግሞ ከዛ ባላንስድ የሆነ ከዛ ኦልሞስት እኩል የሆነ ወጪ ያወጡ ግን አት ዘ ሴም ታይም የሚያወጡበት ነገር በጣም ኮመን የሆነና ከሁሉም ሰው ጋር ተመሳሳይ የሆነ እንትን ይሆናል። እና ኢትዮጵያን ብቻ አይደለም የአፍሪካ ባለሀብቶችም እንደዚህ ናቸውና ኦልሞስት አፍሪካ አንድ ሀገር እስኪመስል ድረስ ወደ አፍሪካ ተጭነው የሚገቡት መኪኖች ኦልሞስት ደ ሴም ናቸው። እና የመኪና ቫራይቲ እና የመኪና ቴስታችን ላይ ትንሽ ይቀረን ነበረ። አሁን ላይ ግን እሱ ነገር እየተለወጠ እና አገራችንም አህጉራችንም እያደገች እንደሆነ እያስተዋልን ነው። ከመኪናውም ኢንዱስትሪ አንጻር ሰዎች መኪናን መድፈር ወይም ደግሞ ደፈር ብሎ የሆነ መኪናን መወሰን ምናምን እየቻሉ እንደሆነ ስናይ በጣም ጸዴ ነገር ነው ማለት ነው። በጣም የወደድኩት ነገር ነው እሱ ነገር እና በዚሁ ይቀጥል ባይነኝ። የዚህም መኪና ኦነር ቤዚክሊ በጣም ቆንጆ ቴስት ያለው በተለይ ደግሞ ትክክለኛ ይሄ ሀብትና ሌክዥሪ የሚያሳስባችሁ ከሆነ መርሴዲስ ቤስት ቾይስ ማለት ነው። ቤስት ቾይስ ነው ከሀብትና ከሌክዥሪ ጋር ስታያይዙ። በቃ ቆንጆ ቴስት ያለው ሰው ቤዚክሊ የሚሄደው ወይ ጣሊያኖቹ ጋር ነው ወይ ደግሞ ጀርመን ነው የሚሄደው ወይ ደግሞ እንግሊዝ ነው የሚሄደው ማለት ነው። ሜቢ ዩ ኩድ ጎ ዊዝ ዘ ሬንጅ ሮቨርስ ምናምን ኦር ደግሞ ሜቢ ዩ ኩድ ጎ ዊዝ ዘ መርሴዲስ ምናምን ኦር ደግሞ የጣሊያኖቹ መኪኖች እነ ፌራሪ፣ ላምበርጊኒ፣ ማዘራቲ ምናምን እነሱ ላይ ልትሄዱ ትችላላችሁ። አሁን ላይ ግን ቴስታችሁ በጣም እየተስተካከለ ቆንጆ ምርጥ መኪኖችን እየመረጡ ነው የሚብለን። አሁን ወደ ጎጃሚው ስንመለስና ሀሳባችንን ጠቅላላ ለማድረግ ስለዚህ መኪናም ኦልሞስት ሁሉንም ነገር ነግሬያችኋለሁኝ። አንዳንድ ማጠቃለያዎችን ላድርግና ይህን ቪዲዮአችንን እንዝጋው። እስካሁን ድረስ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ይሄ ቻናል ስለ መኪና ብቻ የምንፖስትበት አንድ መኪና የሚወድ ካርጋ የሆነ ሰው ምን አይነት ላይፍ ስታይል ይኖረዋል፣ አት ዘ ሴም ታይም ደግሞ ስለተለያዩ መኪኖች እናወራለን። እናንተንም ሊያግዟችሁ የሚችሉ ኢንፎርሜሽኖችን የተለያዩ መኪኖች ኖሯችሁ ከስፔር ዋይዝም ከምንም አባውት ኤቭሪቲንግ አባውት ካርስ ማለት ነው ከመኪና ጋር በተያያዘ ኮሚቴያችንንም ሰፖርት ለማድረግ ከኮሚቴያችንም ለማሳደግ የተቋቋመ ቻናል ነው። በኢትዮጵያ አይ ቲንክ ብቸኛው ቻናል ነው የካር ኢንቱዚስቶች ላይ የካር ላቨሮች ላይ ካርጌዎች ላይ ፎከስ ነው የተሰራ ዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ስለተለያዩ መኪኖች ሪቪው እንሰጣለን። የተለያዩ የመኪና ዋጋዎችን ቼክ እናደርጋለን። ሴሌብሪቲዎችን ኢንተርቪው እናደርጋለን። ስለ መኪኖቻችን መኪና እየገዛን አፕግሬድ እናደርጋለን፣ ሪስቶር እናደርጋለን። የተለያዩ ጸዴ ከመኪና የተያዙ ኮንተንቶችን ምንለቅበት ምንሰራበት ምርጡ ቻናል ይሄ ነው። እስካሁን ሰብስክራይብ ካላደረጋችሁና ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መኪናው ስንመለስ አት ዘ ኤንድ ኦፍ ዘ ዴይ በሀገራችን በሚያኮራ ሁኔታ ይሄ ጎጃሜው ተብሎ ስንወጣለት መኪና በወንድሞቹ በገመችሶች ታጅቦ ኦልሞስት ሚዚዎቹ እንዳለ ከኋላ የነበሩት እንዳለ መኪኖች ኤልሲ 300 ሲሪስ ወይ ደግሞ ገመች የሚባሉት መኪኖች ነበሩና በእነሱ ታጅቦ በጣም ያበደ ሰርግ ላይ ተገኝቶ እንደዚህ በምታዩት መልኩ በጣም ድምቅ ብለው ከተማውን አሳምሮት እኛንም እንደ ሀገር ኢሜጃችንን አስተካክለውት
አልፏል ማለት ነው። ሶ በጣም ቆንጆ ነገር ነው እያየን የነበረው ከሰሞኑን። ይሄ መኪና እውነትም በጣም 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 እንደሚባለው ምርጥ መኪና ነው። እንደሚባለውም በጣም ሌጀሪየስ መኪና ነው እና እናንተም ይሄ መኪና ወደፊት ኖሮት ማየት የምትፈልጉት ሰው ካለ ይሄን ቪዲዮ ላኩላቸው ወይም ደግሞ ሼር አድርጉላቸው ምናምን። ሰብስክራይብ እያደረጋችሁ እስካሁን ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። ውድ ቤተሰቦቼ ፋሚሊያንስ፣ የመቻችሁ ሰላም ሁኑልኝ። ሳምንት ቅዳሜ እንመለሳለን።